ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች የኤልዱ ቤተሰቦች እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ዛሬ በኤልዱ ቤት መተናል። የመጣነው ደግሞ በጣም አከራካሪ የሆኑ ጉዳዮችን ለማንሳት ነው። በቤተሰብ እየተከራከርን ነበርና ለምን ይህን ጉዳይ ወደ እናንተ አናመጣውም በሚል ዛሬ ይዘን መተናል። ለዚህ ቤት አዲስ ሆናችሁ በነገራችን ላይ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ጥሩ ነገሮች ጥሩ ሀሳቦች ይነሳሉ ብዬ አስባለሁ። እውነት ነው። ትላንትና ብቻ አይደለም ሰሞኑን እየተፈጠረ ያለው አብርሃምና ሩታ መሀል የተፈጠሩ ነገሮችን እስካሁን ከጀመሩበት ጊዜ ጀምሮ ምንድነው እየተፈጠረ ያለው? ትላንትና አብርሃም ሩታ እንግዲህ የሌለ መልአክ መጣ ክንፍ ብቻ ነው ያላበቀለችው። እቺን 3 ቀን ተቀያየረች። አብርሃም ስጋት ውስጥ ገብቷልና በዛ ላይ ለምን የሚለውን ነገር እናነሳለን። ትክክል ናት የሚሉ አሉ። አብርሃም ደግሞ ላስብበት የሚል ሀሳብ አንስቷል። ለምንድነው ላስብበት የሚል ጥያቄ ለምን አነሳ የሚሉ ቤተሰቦች አሉ። እንደውም ደግሞ ትክክል ነው ማሰብ መቻል አለበት፣ እንደዛ ማለት አለበት የሚሉ ደግሞ አሉና እዚህ ላይ ሀሳብ እናነሳለን ማለት ነው። ሁለቱም በየእንትኑ ልክ ነው ወይስ? መጀመሪያ ቤተሰቦቻችንን ሰላም እንበላ። ዘው ብላችሁ አትግቡ። የሶስታችንንም ሰላም ብሏል ብለን እኮ ነው በጋራ በጅምላ ብለን። ሰላም እንዴት ናችሁ የኤልዱ ቤተሰቦች? ደህና ናችሁ ወይ? ስለተገናኘን ደስ ብሎናል። አሪፍ ሀሳቦችን እናነሳለን። ይህንን ቻናል ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ እቺን ቆንጆ እህታችንን ሰፖርት እንድታረጓት እናበረታታለን። ሰላም ቤሉ እና እኔ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። በቃ አግዙኝ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ ላይክ አድርጉ እና እንወዳችኋለን። ዛሬ በደንብ እንወያይበታለን ብለን እናስባለን። እንዴት አያችሁት የትላንትናውን ቪዲዮ? ለምሳሌ ማለት ነው የትላንትናው ሰሞኑ እየሆነ ያለው ነገር ለምሳሌ የትላንትናውን ብናነሳ ከዛ ወደ ኋላ እንሄዳለን። እንዴት ይሄ ነገር ተፈጠረ የሚለው ለምሳሌ የቤተሰቦችን ሀሳብ እናንሳ። እኛ የሰራነው አለ ትላንትና የሰራሁት ቪዲዮ ላይ ሀሳባቸውን የተለያየ ሀሳብ ያነሱ ቤተሰቦች አሉ። ለምሳሌ ሩታ ትላንትና ልጇን ይዛ ሩም ድረስ አብርሃም ጋር ይዛ ሄዳለች። አብርሃም ልጁ ይዛ በመምጣቱ ደስተኛ ነበር። ግን ደግሞ ለመሰለሽ ልጁን እንዳያይ ከልክላው ነበር። ግን ለረጅም ጊዜ አላየው። አብርሃም ልጇን ይዛ በመምጣቱ ደስተኛ ቢሆንም እሷ በመምጣቷ ደግሞ ደስተኛ አይደለም። ልጁን በፖስታ ቤት በፖስታ እዚህ ሁሉ ደረጃ ውስጥ አሁን እንግዲህ እየነገረችን እንዳለው እዚህ ደረጃ ሁሉ እየሄደች እያለችው በመሀላቸው ያለውን ችግር ለመፍታትና ወደ ድሮ ሰላማቸው ለመመለስ እንደሆነ እየተናገረች ነው። ሀሳቡን ግን አብርሃም በቃ ሊዋጥለት አልቻለም። እኔም አልተዋጠልኝ፣ ፐርሰናሊ እኔም አልተዋጠልኝ። ለምን መሰለህ? አንደኛ በጣም የሄደችበት ማለት ጀግና ናት። ባይዘው ሩታ በጣም ተውነዋለች። በደንብ ነው የተወለችው። ግን እኔ አሁንም እምነት የለኝም ሩታ ከልቧ ነው የእውነቷን ነው ብዬ እምነት የለኝም። ለምሳሌ እኔ ከሁለት አንፃር ነው ያላመንኳት። አንደኛ ለሄርሜላ ችሎታዋን ልታሳያት ይመስለኛል። ገብቷል። የት ጥግ ድረስ መሄድ እንደምትችል ልታሳያት ይመስለኛል። ሁለተኛ ነገር ደግሞ እንዲሆነ ዶክመንተሪ ሀሳቦችም እየሰበሰበችባቸው መረጃ እየሰበሰበችባቸው ይመስለኛል። አንዳንድ ጊዜ ምናልባት አብርሃም ትላንትና ያለው ነገር አለ። እንዴት በዚች በ3 በ4 ቀን ውስጥ ተቀየርሽ ብሎ ነበር። ለምን ነው እንደዛ ያለው መሰላችሁ? ከዚህ ፊት የፍቺ ጥያቄ ነው ኦልሬዲ የጠየቀው። የፍቺ ጥያቄ ውስጥ ሁሉ ገብቷል ታዲያ አይደለ? እንድትፈርምለት ከዛ እስከ ቤተሰብ ለምሳሌ አባቱ ወንድሙ ጉዳዩን እንዲያስፈርሙት ጠርተውት እንዲያስፈርሙት እነሱንም ጠይቃቸው ነበር። ግን እነሱ ችላ አሉት። ለምንድነው ችላ ያሉት መሰለሽ? ለማስማማት ስላሰቡ ነፋዘር እሱን ስላሰቡ። ግን ምንድን ነው ያለችው ባለፈው? እሷ እኔ አሳይሻለሁ ነው ያለቻት ሄርሜላ ማለት ነው። ማንነቷን እያሳየቻት ነው። ስለማልፈልገው ነው እንጂ አሳይሻለሁ በቃ እያሳየቻት ነው። የራሴ እንደማደርግ አሳይሻለሁ ብላታለች። በነገራችን ላይ እኔ ስሰራ የነበረው ቪዲዮ ላይ ምናልባት በጣም ደስ የሚሉ እንትን ናቸው፣ ካፕሎች ናቸው ወይም ደግሞ ባልና ሚስቶች ናቸው። ምክንያቱም ከመጀመሪያ ጀምሮ እንዴት እንደመጡ ስለምናውቃቸው ማለት ነው።
በዚህ አጋጣሚ ሁለቱ አንድ ቢሆኑ በጣም ደስ ይላል የሚል ሀሳብ ብዙ ጊዜ ሳነሳ ነበር። መሆንም አለባቸው። ጥያቄ የሚነሳበት ጉዳይም አይደለም። አሁን እኮ በመሀላቸው ልጅ አለ። ልጅ ስላለ ብቻ አይ ልክ ነው። መጀመሪያም ፍቅር ነበራቸው። የመጡበትን ሂደት ሁላችንም እናውቀዋለን። በጣም ጥሩ ፍቅር ነበራቸው። በጣም ብዙ ሀስሎችን አሳልፈው ነው እዚህ የደረሱት። ስለዚህ አሁን ደግሞ ልጅ አለ። የተጣሉበት ሪዝናቸው ትርኪ ምርኪ ነው። በቂ አይደለም። ልጅ አብሮ ላለማሳደግ ባይዞ ትርኪ ምርኪ አይደለም። እንደዚህ የምታቀሊው ነገር አይደለም። አሁን ይኸውልሽ ጉዳዩ ምን አለ መሰለሽ፣ አብርሃምና ሩታ አለመግባባት ላይ የደረሱት ኦልሞስት ከ9 ወር አልፎ ኦልሞስት በቃ ዓመት ሊሞላው። ይሄ ሁሉ ነገሮች የተፈጠሩት በእነ አብርሃምና በሩታ መካከል ብዙ ክፍተቶች የሚፈጥሩ ሰዎች አሉ። ማን ነው ጋፕ እያሰፋ ያለው ብለህ ታስባለህ? ከሁለቱ ሩታ ጋፓችንን የሚያሰፉ ሰዎች ይውጡ ነው የምትለው። አብርሃም ደግሞ የውሳኔ ሰው አይደለም። አሁን አይሽ የውሳኔ ሰው አይደለም ስላልሽ ነው አይደለም። ትርኪ ምርኪ ስለ የሩታን ጉዳት ማቅለል አይደለም። ምን አለ መሰለሽ፣ ለምሳሌ አንድ ባልሽ ለምሳሌ እኔ ከሌላ ሴት ጋር እንደፈለገኝ እየሆንኩኝ በእኔና አንቺ መሀል ያለው አለመግባባት ትርኪ ምርኪ ሊሆን ይችላል። ልክ ነህ። እየደረሰባት እኮ የሞራል ውድቀት ቀላል የሚባል አይደለም። ወንጀልም ጭምር ነው። አይ ኖ እሱ ከህጉ አንጻር ነው። ግን እንደ ሩታ ላይ ብቻ ብናተኩር እንኳን ህጉን ትተህ ነው በጣም እንደ አንዲት ባለትዳርና የልጅ እናት ገና ከእርግዝና ጀምሮ ብዙ መከራዎችን ያሳለፈች ናት ሩታ። ብዙ ተበደላለች። አብርሃም ደግሞ ወኔ የለውም። በቃ የውሳኔ ሰው አይደለም። የሆነ ቁርጥ አድርጎ ቤቴን አስከብራለሁ አላስደፍርም ምናምን የሚል አይነት ሰው አይደለም። ይሄ ፓርቱን ያልወድለትም አብርሃም ይወዳታል። ኦፍ ኮርስ አዎ ይዋልላል መሀል ላይ። አሁንም እንደዛው ነው። ስቲል በሄርሜላና በሩታ መሀል እየዋዠቀ ነው ያለው። አንዱ ላይ ዲሳይድ አድርጎ ለመውደቅ አልቻለም። እና አብርሃም ጎድቷታል። ትርኪ ምርኪ ነው ያልኩ ግን አልተጎዳችም ሳይሆን ቁርጥ አድርገው እነዛን ሰዎች ከመሀላቸው ቢያስወጡ ያን ያህል የባህሪና የፐርሰናሊቲ ችግር ስላልሆነ ነው ቀላል ነው መፍታቱ። ለምሳሌ አሁን ከትላንት ወዲያ የሰሩት ቪዲዮ ላይ አይተሽ ከሆነ ሩም ውስጥ ሄርሜላና ሩታ በአብርሃም ላይ ውጪ ሲባባሉ ነበር። እኔ የምር በጣም ነው ያናደደኝ አብርሃም። የእውነቴን ነው ማለት ጨዋታ ነው ያደረጉት። እንደውም ከሚስቱ ይልቅ ጭራሽ አትንኪኝ ላይ ላታል እንዴ ስትነባ አትንኪኝ ርቀትሽን ጠብቂ ምናምን ጭራሽ ምናምን ኮሮና ምናምን አዲስ ቫይረስ እንጂ ማርበርግ ማርጌ አስመሰለው አትንኪኝ ምናምን በቃ ማለት ሄርሜላን መታ ስትጠመጠመበት ሄርሜላን አትንኪኝ አይልም። በነገራችን ላይ አብርሃም የሄርሜላ ትሪትመንት ተመችቶታል። አመናችሁ ማላመናችሁ እኔ የተረዳሁት እሱ ነው። አላስተዋልሽም? እኔም እንደዛ ነው ያስተዋልኩት። ግን አይደለም አሁን እኮ ይኸውልሽ አሁን ስለተመቸው አይደለም። ታዲያ ለምሳሌ ባለትዳር ነው እሱ። አሁን የኔ የምለው ባለትዳር አንድ ባለትዳር እሺ ሌላ ጋር ተመቸው። አሁን እኮ ማለት ነው ባይዘው ውሽማ እንዳንል እኮ ተቸገርን ውሽማ ሁለተኛ ሚስት ሆነች አይደለም። ውሽማ እኛ የምናውቀው ይሄ የድብቅ ውሽማ ነው። ህጋዊ ግልጽ ነው ደግሞ ወይ ውሽማ ይባል የነሱ ህጋዊም እንዳንለው ህጋዊ ያላደረጉት ቀማሽን ቀማውሽ እየተባባሉ ነው። ቀማሽን ለገና የሚባለው እና ምንድነው መሰለሽ እኔ አሁን አብርሃም ሚስቱንና አዲሷን ገርል ፍሬንዱን መለየት ምንም ማድረግ አንችልም። ወይም ካልፈለጋት አሁን ለምሳሌ ቅድም ላልሽው ማንን ሄርሜላን በደንብ ነው ይፈልጋል ሩታን አሁን ሄርሜላን ይፈልጋታል። እንደሚፈልጋት ምን መረጃ አለ መሰለሽ? ለምሳሌ ከዚህ ፊት አልገፋትም በተለያየ መንገድ እኔ በጓደኝነት ነው የምፈልገው ትላለች። እኔና አብርሃም ጓደኛ ነን ምናምን ነገር ንጹህ ጓደኛ ነን ምናምን ነው የምትለው። ግን ፍቅረኛሞች እንዲሆኑ ደግሞ ጓደኞች አቤልና ብሩክ በጣም ያግዟታል። የተመቱ ናቸው ጓደኞቿ። እነሱ ደግሞ ከሷ የሆነ ነገር ጥቅም እንዳገኙ የሚያሳይ ነገር አለ። አቤል እኮ ሲጀመር ለሩታ ስትመጣ ራሱ የመግፋት ሂደቱ ከባድ ነው። በቃ እንደውም ሩታን ጭራሽ ይፈልጓት። አይፈልጓትም የዳረጓትን እነሱ ናቸው። አሁን እነሱ ጓደኛ ናቸው ብለህ ታስባለህ? ለምሳሌ አብርሃም ድራማ የሰራብንን ነገር ልንገርሽ። ሄርሜላ አፈቅርሃለሁ ያለችው ብላ መጀመሪያ የተናገረችለት ወደቀ።
ፌንት ነሰራ ማለት ስንት ዓመት ሙሉ ሲጠብቅ የነበረው ቃል ምናምን እና በጣም እንግዲህ ያኔ እኔም ብያለሁ ባይዞይ አብርሃም ሻሻኔ ሰራ አስደንግጦት ሳይሆን የደነገጠው የሚፈልገውን ነገር ስለተናገረች ነው ይመስላል። ይጠብቅ የነበረው ነገር ነው። ለምሳሌ ማለት ነው ያንን ጥያቄ ጠይቃ ባይፈልጋት ኖሮ ከዛም በኋላ እኔና አንቺ መሀል ያለው ቦርደር በጣም ሰፊ መሆን ይቻላል አለበት ምናምን ማለት ነበረበት። ያቋርጠው ነበር። ያቋርጠው ነበር። ሩም ድረስ ከሆስፒታል ወደ ሩም ሄደው ሩም ድረስ አብራ እንድታድር እና ቤል ሲያደርጉ ነበረ እንድታስታምመው ከዛም በኋላ ሆም ኬር ከዛም በኋላ ኢንጆይ ያርግ ተብሎ ይዘውት አሳምነውት ወደ ኩሪፍቱ ይዘው ሄዱ ማለት ነው። ኩሪፍቱ አንድ ሩም ውስጥ እስከማለት ደርሰዋል። ከሀገርም ይዛ ለመውጣት ብዙ ነገር ስትል ነበረ እና ሩታንም ሲያስፈራሩ ነበረ። ሩታ በዛን ጊዜ ችግር የለውም እኔ አልፈልግም እኔ ከሱ ጋር ያለኝ ነገር መጨረስ ነው ፈልገው ስትል ነበር። ከዛ ነው ጉዳዩ ተጋግሎ መጣና በፖሊስ እስከማዝያዝ ደርሳ ይሄ ፓርት ነው ባይዘው ብላ በዚች በ4 ቀን ውስጥ ቀድም እንዳልኩ በነገራችን ላይ አሁን የሄደው ሂደት መላክ ሆነችና ቁጭ አለች። በቃ ግን ይኸውልህ አብርሃም ለምን ተጠራጠራት? እቺ ሚስቱ ናት። በቃ ተቀየረች። ለምን ነው የሚጠራጠራት? ለምን መሰለህ መጠራጠሩ እዚህ ጋር ነው ልክ ነው ብዬ ነው የማስበው። ለምን እንደው ታውቃለህ የሰራው ስራ ያውቃል። አንተ እንደራስህ እኮ አንድ ሰው በጣም በድልኸው ከበደልከው በኋላ የምትጠብቀው ፊት አለ የምትጠብቀው ያ ሰው ሪአክሽን አለ። አዎ የሱ መልስ አለው አይደል? እኔ በጣም በድልኸኝ አባቴ እተተ እያልኩ ልንገባገባ አልችልም በፍጹም። እዛ ልጄን ይዤ አራስ ቤት ተቀምጬ እንደዚህ አንድ ቪዲዮ እያየሁ ነበርና በጣም ያሳቀኝ ነገር ልንገርሽ። ሴትዮዋ እቤት ውስጥ ባሏን ባላስበው መልኩ ማለት ነው ትሪትመንቱ በቃ የሆነ እንደዚህ ከስሩ እየሄደች የተለየ ተቀየረችበትና ሰውዬው ደንግጦ ማለት ነው ያያከዝም ብሎ ማለት ነው። ከዛ ምን ሆና ነው ዛሬ ምናምን በቃ ትሪትመንቱ ይለያል ማለት ነው። ሲበዛም ያስፈራል። ያጠራጥራል። ታደርጋችሁ ነገሮች አስደነገጡ። ኦቨር ትሪትመንት ሲሆን አዎ የሆነ ነገርማ አለ ሲጫማ ሲበር ከዛ በቃ እያንዳንዱ ነገር ማለት ነው። ከዛ ልክ ሲወጣ በቃ ሽቻው ብሎ ሲወጣ መኪና ተጋጭቷል እና ያጠፋችው መኪናውን አጋይታ ነበር እና አሁን ሩታ እንደዛ አጥፍታ መጣች። አሁን ከሌላ ሰው ጋር ነው ኮምፔር አናደርጋትም። ሩታ ሚስት ስለሆነች ተበድላለች። ለምሳሌ እሷ ሚስት ናት። እኛ ኮምፔር የምናደርጋቸው ሁለት ለምሳሌ አሁን ሄርሜላ ብትሆን እንደዚህ መጥፎ ነገር ስታደርግ ቆይታ አብርሃም ላይ ወዲያው የሆነ ታይም ላይ ጥፍ ብላ በጣም እንደዚህ እንደ ሩታ ጥሩ ብትሆን እሷ እንትን ነው ማስታወቂያ ነው ገና ማስታወቂያ እየሰራች ነው። ማስታወቂያነት አይደለም ምን አለ መሰለሽ አብርሃምን ፋውል ለማስነካት ነው የሆነ ነገር ለማድረግ ነው ተብሎ ከትዳሩ ለማፈናቀል ነው ማለት። እቺ ግን ሚስቱ የልጁ እናት። ስለዚህ የሩታ ባህሪ አሁን እኮ ትላንትና ስትነበር ሰላም እንፍጠር ነው ያልኩት ብላለች። እኔ ስራው ነው ባይዘው ስራው እኮ ነው ንረፍት የነሳው አይመስልሽም? ይመስለኛል። እኔ ግን ሲመስለኝ እሷ እልህ ይዟት ነው እኔም በዚህ ነው መስማማው። እኔ ማድረግ እችላለሁ እነሱን አለያይታ እኔን እንደሚመርጥ ሩታ እሷን እንደሚመርጥ ለማሳየት የምታደርገው ጥረት ነው ብዬ ነው የማስበው። ምክንያቱም በጣም ነው የሚያናድደው ስራው። በጣም አቅሟን እያሳየች ይመስለኛል። አቅሟን እያሳየች ነው። ኦብቪየስሊ እንደዚህ ነው የሚሆነው። እኔ እንደዛ ነው የማስበው። አንድ ደግሞ ምንድን ነው ያነሱት መሰለሽ ለምሳሌ የሄርሜላ ጥያቄ ለሩታ ምንድን ያለቻት ፍቅር አሰጣጣችኝ ስትላት ነበር። እኔ ነኝ ያስተማርኩሽ አለች። ሩታ ደግሞ ከኔ የተማርሽው ስልክ የለሽም እንዴ የኛ ቪዲዮ ባላ ተመለሰሽ እና ብላ ሞራል አራይም ተረማምዳለች። እና ያንን ፍቅር መስጠት እንደምትችል ለማሳየት ደግሞ የሚገርምሽ ነገር ሪል ቢሆን አሁን እያሳየች ያለችው ሩታ ሪል ቢሆን በጣም ነው ደስ አብርሃም ከቤት ራሱ አልወጣም ነው የሚለው ስላልሰራም አብርሃም አክቹሊ የውሳኔ ሰው አይደለም። ይሄ ፓርቱ ደስ አይልም፣ ግን ልክ ነህ። ይሄን ያህል ትሪት ቢደረግ ያው በተፈጥሮም ወንድ ልጅ ክብር ይፈልጋል። ይሄ ተፈጥሮ ነው። ሴት ልጅ ፍቅር ትፈልጋለች፣ ወንድ ልጅ ክብር ይፈልጋል። ይሄ የተፈጥሮም ፈጣሪ የሰጠንም አፈጣጠራችን ግን ባይዘይ ደስ ላይለው ይችላል። ምክንያቱም አንዴ ወደዛች ልቡ ይሄደ ይመስለኛል።
ወደ ሄርሜላ ልጁ አብርሃም እኮ የለም እናንተ አልተረዳችሁትም እኮ እስከ መውደቅ ድረስ የደረሰ ሰው እንዴት ነው ወደ ሩታ ሄዶ ደስ ሊለው የሚችለው? አሁን እኮ የወደቀበት ምክንያት ራሱ ግራ ይገባል። አሁን እኔ ግን መውደቁ ሸዋሻ ነው የሚመስለኝ። እንደዚሁ አውቁ እሷን የሚያገኝበት መንገድ ሊፈልግ ይመስለኛል። በነፃነት እንድታስታምመው። ሌላው ነገር ደግሞ በጣም ከባዱ ነገር ብዬ ማነሳው ለምሳሌ ወረቀቱን ለማስፈረም ስትጥር እንግዲህ አባቱ በጣም ለምኗት ነበረ። ወንድሟ እግሯ ላይ ወድቆ ለምኗት ነበረ። እነሱን እምቢ ብላ ነው አሁን እጥፍ ብላ አብርሃምን በዚህ ልክ እግሩ ላይ ወደቀችው እሷ ማለት ነው። ይሄ ምናልባት አሁን ከቤተሰቡ ጋር ያለው ነገር እንደው እንትን አይልም ትንሽ ማለት እኛን ስላላከበረችን ነው እኛን ትታ ስንለምናት እምቢ ብላ እዚህ ጋር እጥፍ ብላ መግባቷ ላይ ቀር ምናምን ብሎ የሚገርም ነገር እሷ ፍላጎቱ ቢኖራት ኖሮ ወይ ለፋዘር ወይ ለኤፊ ትነግራቸው ነበር። በቃ ማለት ሶልቭ መደረግ የሚችልበትን መንገድ ትናገር ነበር። እንዲህ ዳይሬክት እሱን ተናግራለች። ምክንያቱም የተናገረችው አብርሃም እያደረገ ያለው ነገር ልክ አይደለም ብላ ተናግራለች። እነሱም ያውቃሉ፣ ቤተሰብም ያውቃል። ግን ምንድነው ቤተሰብ ጥፋት ያጠፉት? ዝም አሉ። ከረፈደ በኋላ ነው የመጡት። በነገራችን ላይ አብርሃም ሩታ ከመውለዷ በፊት አብርሃም የሚያደርጋቸው ነገሮች አባቱ ጣልቃ እንዲገባ ተጠይቆ ነበር። ኦዲየንስ በጣም ገብቶ ነበር ጉዳይ ውስጥ። ለምንድን ነው አብርሃምን ዝም ያለው አባትዮ ሲባል አባትዮ ምንድን ያሉት የሚመጣው ልጅ ያስታርቃቸዋል፣ እሱ ስለሚያስታርቃቸው ብዙ ሽማግሌ አያስፈልግም ሲሉ ነበር። ግን አላስታርቃቸውም በወቅቱ ማለት ነው። ልጁ ሊወለድ አካባቢ ላይ የተለየ ትሪትመንት አሳያት። ያንንም ያው ሆስፒታል ሲገባ ምናምን የፍርድ ቤት ፕሮሰሱ የጀመረው ከዛ ፊት ነው። ከዛ ፊት ግን በቃ እሷ ሆልድ አድርጋው ነበረ። ጥሩ ስትወልድ ምናምን እኮ ጥሩ ላይ ነበሩ። ከወለደች በኋላም በጣም ጥሩ ላይ ነበሩ። በቃ አጥሚቱ ተመችቶት ነበር። ሄርሜላ ሞራል አላት። ሆስፒታል ድረስ ሄዳ ልጅ አይታለች። ባይዞ የሷ ጓደኞች በጣም አንድ ትንሽ ልጅ አለ በጣም ወዶ ፈረንጁ የሚባል ፈረንጁ አብርሃምን ሁሉ እስከ መተናነቅ ደርሷል። እና ባይዞ እሱ ለእውነት የቆመ ልጅ ነው። ዙሪያቸው በሙሉ ማለት ነው ያሉት ያልተደበደበ የለም። በአብርሃም ዙሪያ ያሉት ተደብድበዋል፣ በሩታ ዙሪያ ያሉት ተደብድበዋል። በቃ ማለት የጎረምሳ እንትን ሆነዋል፣ እልህ መወጫ ሆነዋል። እና በጣም ከባድ ነገር ነው እየተፈጠረ ያለው ማለት ነው። ግን ያ ሁሉ ነገር ተፈጥሮ አሁን ኦልሬዲ ይሄ እዚህ ደረጃ ላይ ደርሰው አሁን ችግራቸው የሚፈታ እኔ ደስ ይለኛል እውነት ለመናገር። ደስ ይላል። ግን እናንተ ምን ተማራችሁበት አሁን ከነሱ? ምክንያቱም አንዳንድ ጊዜ ድራማም ይሁን ሪያሊቲም ይሁን የሆነ ነገር የሰው ህይወት ላይ አሻራ ጥሎ እኛም ላይ ሌሎች ኦዲየንሶች ላይም አሻራውን ጥሎ ያልፋል። ማለት አሁን አንዳንዴ ከመጥፎም ከጥሩም ተማራለህ። ምንድነው የምንለው መሰላችሁ? ለምሳሌ አብርሃም ትናንትና በኮንፊደንስ ሲናገር አልነበረ። ከእሷ ጋር የመሆኑን ነገር ጥርጣሬ ውስጥ ነው ያለው። ሄርሜላን ከህይወታችን ማውጣት ስላልፈለግ ነው ምናምን ስትለው ምንድን ያላት ማውጣት ካስፈለገ አሁን ላስወጣት እችላለሁ ምናምን ነገር ብሏል። ግን ይህን ነገር የምታደርጊው እነሱን እንዳባረር ነው ወይስ የእውነት ፈልገሽ ነው? እሱ ደግሞ እርግጠኛ መሆን ፈለገ ይመስለኛል። አሁን እርግጠኛ ከሩታ ጋር እርግጠኛ ከሆነ በኋላ ለማስወጣት ማለት ነው። ምክንያቱም ግን ይሄ ራሱ ልክ ነው ወይ? ይሄ ራሱ ልክ ነው ወይ? ልክ አይደለም። እሱ ከ50-50 ነው ባይዘ 50-50 ሆኗል። ሄርሜላ ጋር አለ ምክንያቱም ባይሆን ኖሮ ሩታ ከልቧ ካልሆነ ሊቀጥል ነው ሊሄድ ነው ትዳር ሊመሰርት ነው። ከሷ በቃ ሄዷል እኮ ሄደ እኮ ኦልሬዲ እኮ መጋባት ነው የቀራቸው። ጀስት አሁን ከዚህም እኮ አንድ ስቴጅ ከፍ ሊሉ ነው፣ ወደ ትዳር ሊገቡ ነው። ከቀጠሉ ምን ያው እሱ ኦልሬዲ ያው ከሩታ ጋር ጨርሰው ወደ ትዳር ይገባል። ምክንያቱም በጋብቻ ላይ ጋብቻ ስለማይፈልግ ተጋቡ እኮ ኦልሬዲ። በጣም የገረመኝ ነገር ደግሞ ከዚህ በላይ ምን እኮ ልጅ ወልጄ ይልሃለሁ ስትለው እኔም ወልድለታለሁ ነው ያለችው። አስፈልገኝ ወልድለታለሁ እና ምን አይነት ሰልፊሽ እንደሆነች ያየሁት በእውነት በጣም እኔ ግን ቆይ እኔ አንዳንዴ የማይገባኝ ነገር አሁን አንድ ባለትዳር ወንድ ትዳሩን ፈቶ መጣ አንቺ ጋር አሁን ለምሳሌ አሁን ጥሩ ነው ለአንቺ ስላላገባሽ እንደው አሁን ለምሳሌ የሆነ ሰው ባለትዳር ነው እያየሽ እንደው መውደዱን ታዩ መጣ
አክሰፕት አድርገሽ ስትኖሪ ያቺ ሚስት ፈቶ ሲመጣ ከአንቺ ጋር መቆየቱ ምን ያደርግጠኛ ነሽ እንዴ? እኔ በጣም ማላምንበት ነው። እርግጠኛ ልሆናችሁ አይዙ ብዙ ሴቶች ባል ከሌለው ባል ያለው ይፈልጋል። እንዴት? የምሬ ነው። ሳይኮሎጂካል ዳሜጅ ነው አይዘ እሱ ሳይኮሎጂካል ዳሜጅ ነው አይደለም። ይኸውልሽ ኦፍ ኮርስ ልክ ነው፣ ግን ምንድነው መሰለሽ እኔ ብዙ ጊዜ ብዙ ሴቶችን ጠይቄያለሁ ለምንድን ነው ብዬ ማለት ነው። ለምን ለምሳሌ ባለትዳር የሆኑ ወንዶች ባላገቡ ሴቶች ይፈልጋሉ፣ ተፈላጊ ይሆናሉ። ምናልባት ምንድነው የሚያስቡት ያገቡት የተሻሉ ስለሆኑ ያቺ ሴት ያገባችው የተሻለ የተረጋጋ ስቴብል ስለሆነ ነው ብላ እንደሚያስቡ ነው ብዙ ሴቶች ሲናገሩ የሰማሁትና ለዛ ነው ካላገቡት ይልቅ ያገቡት ወንዶች ባላገቡ ሴቶች ተፈላጊ ናቸው ይባላል። በሱ ብቻ አይመስለኝም። አንዳንዴ ደግሞ ከሳይኮሎጂካል አንፃር ስታስበው እችላለሁ ከሆነ ሰው ወስጄ እኔ ማድረግ እችላለሁ አቅም አለኝ ከሱ አሻላለሁ የሚለውን ሞራልም ይዘው የሚነሱ ደግሞ ሴቶች አሉ። ያው እሱ ማለት ተሽላ ነው ልትወስድ የምትሞክረው። እንደዛ ነው። ተሽላም ላይሆን ይችላል። እሱ የተሻለ አስተሳሰብ ስለሌለውም ሊሆን ይችላል። ይሄዱ ሴቷም ጋር እንደዛ ነው፣ ሴቶቹም ጋር እንደዛ ነው። ትዳራቸው ምንም ይሁን ይመስላችኋል? አሁን ለምሳሌ የአብርሃምና የሩታ እስቲ የእናንተን ግምት አስቀምጡ። ምንም ይሁን ይመስላችኋል? እኔ ሩታ ድራማውን በድል የሚጨርስ ይመስለኛል። እኔም እንደዛው ሁለቱን አናዳቸው እዚህ ድረስ ማለት አሁን ለምሳሌ ድራማው ሳይሆን ለምሳሌ ሪያሊቲው ለምሳሌ አብርሃምን የራሱ አድርጋ ትቀጥላለች ነው ወይስ? በጣም እኛ ደስ ይለናል አብርሃምና አይደለም። አሁን ኦፍ ኮርስ ደስ ይለናል። አሁን በጣም ደስ ይለኛል። እኔ ፐርሰናል እኮ አለች እኮ ድራማው ያለች አድርጋ ትቀጥላለች ነው ወይስ ደግሞ አብርሃምና ሄርሜላን ከለያየች በኋላ የእሷና የአብርሃም እኔ የሚመስለኝ አብርሃምን ትታረቀዋለች፣ ይዛው ትሄዳለች። ፍቅሯ ይቀጥላል። አንድ 3 ቀን የሚቀጥል ይመስለኛል። ፍቅሯ ይቀጥላል። ከልጃቸው ጋር ያላቸው አታችመንትም ይቀጥላል። ከዛ በኋላ በጣም ኢንጆይ የሚያደርጉበት የሆነ ሰፊ ጊዜ የሚኖራቸው ይመስለኛል። የተወሰነ ጊዜ በቃ እዚህ ድረስ ይዤው ሄዳለሁ ብላት ከዛ በኋላ እዛ ጋር ከትም ታደርገው ይመስል። እኔ ግን ሲመስለኝ ሩታ ሄርሜላ እና አብርሃምን ከለያየች በኋላ በቃ እንደዚህ ልክ እሷ እንዳለችው ማለት ነው ፍቅራቸው ይቀጥላል፣ የልጃቸው አታችመንት ይጨምራል እና ለሁን ትታው ይሄ ድራማ ነው ለሷ የሚመስለኝ አሁን ካረንትሊ ማለት ነው። ከዛ ምንድነው ይሄን ነገር ባሳለፉ ቁጥር ፍቅር እያሳለፉ የውሸትም ቢሆን ግን ወደ መጀመሪያው ተመልሰው እሱ የምሩን ስለሚመስለው የሩታ እና ወደ መጀመሪያ ፍቅራቸው ባክ የሚያደርግ ይመስለኛል። ያርግላቸው። እኔ ምኞቴ ይሄ ነው ግን አይመስለኝም። ሊሆን ይችላል። እኔ ሁለት ነው የምወስደው። ምክንያቱም አሁን ከሩታ ጋር ሊቀጥል ይችላል፣ ላይቀጥልም ይችላል። ሁለት እንትን ለምን አሁን ሄርሜላ በእርግጠኝነት ትታመማለች። እኔ ኤስቲሜሽን ነው ትታመማለች፣ ሆስፒታል ትገባለች። ከአብርሃም ተለይታ መኖር አትችልም። አብርሃም ደግሞ ሄርሜላ እንድትታመም እንድትጎዳ ያስታምማል። ከዛም በኋላ እንደገና እዚህ ጋር የነበረው ሩታን ቀድሞ ብስጭቷ ይመጣል። አብርሃምን አጠገብ ጦርነቱ ይቀጥላል። ያው ወረቀት ደግሞ የሚመዘዝ ይመስለኛል የፍርድ ቤቱ። ከዛም ፈርም የሚባል ጨዋታ ውስጥ ይገባል። ብቻ ውሳኔው ቤተሰብ እናንተ ግምታችሁን አስቀምጡ። የሚፈጠረው ነገር ደግሞ የእኛን ግምት አስቀምጠናል፣ የእናንተን ግምት አስቀምጡልን። በሚቀጥለው ምን ይፈጠራል የሚለውን ነገር ወደ እናንተ ይዘን እንመጣለን። እስከዛው በያላችሁበት ሰላማችሁ ብዙ ይበል። እንወዳችኋለን፣ እናከብራችኋለን። ባይ